የጂፒኤሱ ጌታ ሐሰተኛው ነብይ ሄኖክ ግርማ ተፈታ እያላችሁ የምታደናቁሩኝ ሰዎች እንዳልተፈታ ልነግራችሁ ነው። ይሄን ቪዲዮ አይተን እንምጣ እስቲ። እኔ ለምሳሌ እዚህ ቤት ነበር የተወለድኩት። እዚህ ቤት ነው የተወለድኩት። ጌታ ምስክሬ ነው። እና ቤተሰቦች አሜሪካ ሄዱ። ከዛ ከሰርቪስ ቤት ዋና ቤት ገባው። እዚሁ ቤት 3 ተወለድኩ። ኧረ ጌታው አልኩት። ተወለድኩ እዚሁ ወለድኩ። ማለት ልጆች ራሱ የት ነው አያታችን ቤት ከመሆን መንቃት አለብን። ካልደበረ ባይዞ አትወጣም። ወለድኩበት ቤት 3 ልጆች ወለድኩ። እዚህ ቤትማ አልሞትም አልኩኝ። ስለዚህ መንቃት አለብኝ አለ። ሄኖክ የነቀው ለምንድን ነው? ያገለግለው የነበረበት አገልግሎት የጀመረበት ቦሌ ሩዋንዳ ሙሉ ወንጌል ቤተክርስቲያን 200 ሜትር ባራቀ ሁኔታ ጂፒኤስ የተባለ የራሱን አዳራሽና ሱቅ የከፈተው ለእግዚአብሔር መንግስትና ወንጌልን ለማስፋፋት አይደለም። ለዛማ ራሷ ሙሉ ወንጌል እዛ ቦታ ላይ አለ። ይህ ሰው የነቃው ለእግዚአብሔር መንግስትና ለእግዚአብሔር እውነት ሳይሆን ለጨላ ፍቅር እንደሆነ ማየት ትችላላችሁ። ቀጥታ ያለውን ቪዲዮ ደግሞ ስሙት። ቢግ ኢሹ ነው። ገንዘብ ቢግ ኢሹ ነው። እኔ አሁን አንድ ሀገር ሄዳለሁ አይደል? ውጭ ሀገር ሄዳለሁ። 3 ቀን ኮንፈረንስ አደርጋለሁ። ሰው ይፈወሳል፣ አጋንንት ይወጣል፣ በሽተኛ ይፈወሳል፣ ሰው ጌታን ይቀበላል፣ ሁሉ ሰው ይጽናናል። ፕሮግራሙ ሲያልቅ ሁሌ ፈንድሬዝ አደርጋለሁ። ለአገልግሎቴ የምትደግፉ ሰዎች ገንዘብ ጠይቃለሁ። ካለቀ በኋላ የሚጨቃጨቁት በገንዘቡ ነው። ስለ ዳነው ሰው አያወሩ። ኢሹ ነው ይሄ። ሁሉ ቸርች ውስጥ ራሱ እንዲፈራ ተደርጎ አንዱ ባይዘው የኛ ስራ የእናንተን ገንዘብ ወደ ሰማይ ማስገባት ነው። ልክ ባንከሩ ቁጭ ብሎ ስታመጣ እንደሚከትልህ እኔ ደግሞ ስታመጣ ከትልህ። እንዴት አይነት ተጣመመ ትምህርት እንደሚያስተምር ተመልከቱትማ። ይሄን ሰው አገልግሎት ካገለገለ በኋላ ታምራት ይሆናል፣ አጋንንት ይወጣል። ከዛ በኋላ ፈንድራይዝ እሰራለሁ፣ ገንዘብ ስጡላለሁ፣ ሰዎች ይጨነቃሉ አለ። ኦፍ ኮርስ አውሮፓና አሜሪካ የሚኖሩ ሰዎች በጣም በብዙ ክሬዲት የተያዙ ሰዎች ናቸው። እዛ ቦታ ላይ ቤተክርስቲያን ብለው የሚመጡት በእግዚአብሔር ቃል ለማረፍና ስለ ዘላለም ህይወታቸው ለማወቅ በእግዚአብሔር ቃል እንዴት መመራት እንዳለባቸው ለመማር እንጂ አንተ ሄደ ስላገለገልካቸውና ሰይጣን ስለጨው ወይም ታምራት የምትለውን ፌክ ነገር ስላሳያቸው ገንዘባቸውን እንደ ሆላንድ ላም እንድታልባቸው አይደለም። ስለዚህ ምን ይላል ይሄ ሰውዬ? እኔ አንዱ የማደርገው ነገር እናንተ ገንዘባችሁ ስታመጡ ሰማይ ቤት ወይም በሰማዩ መዝገብ እንዲቀመጥላችሁ ማድረግ ነው እያለ ነው። ምን ማለት ነው? ለሄኖክ ግርማ ለተባለው ሐሰተኛ ነብይ ገንዘብ ስትሰጡ ሰማይ ይቀመጥላችኋል እያለ ነው። ይሄ ሰው የተወለደበት ቤት ውስጥ አግብቶ 3 ልጅ ወልዶ ከዛ ነቃ። ምን ላይ ነቃ? ገንዘብ ላይ ነቃ። ገንዘብ ላይ ከነቃ በኋላ ምን እያደረገ ነው ያለው? ቤት ተከራይቶ ወጣና እዛው እናትና አባቱ የወለዱት ቦታ ላይ አግብቶ የወለደበት ቦታ ላይ ሱቅ ከፈተና በዛው ቤት ውስጥ ንግዱን ማጧጧፍ ጀመረ። ስለዚህ ምን አይነት ትምህርት እያመጣ ነው? የክርስቶስን የጽድቅ ትምህርት ገልብጦ ለእኔ ስትሰጡኝ በሰማይ መዝገብ ታስከማቻላችሁ እያለ ነው። ለሄኖክ ጂፒኤስ ስትሰጡ ለቸርቹ ነው የምትሰጡት? አይደለም፣ ለራሱ ለግለሰቡ ነው የምትሰጡት። ቤተ ክርስቲያንማ የሰዎች ስብስብ ናት። ሰዎች ከጨለማ በክርስቶስ ኢየሱስ በማመን የሚሰባሰቡባት ህብረት የሚያደርጉባት ክርስቶስ ራስ የሆነባት ቦታ ናት። ጂፒኤስ ራስ ክርስቶስ ነው አይደለም። የጂፒኤስ ራስ ሄኖክ ነው። ስለዚህ ለእኔ ታመጣለህ ይላል። አትሊስት ለቤተ ክርስቲያን ትሰጣለህ እንኳን አይልም። ተከታተሉት ደግሞ ምን እንደሚል እዚህ ጋር። ህዝቡን ገንዘብ ለእኔ ትሰጣለህ፣ እኔ ለሰማይ አስቀምጥልሃል ይላል። ህዝቡን ሲያጭበረብረው ደግሞ ምን ብሎ ያጫዋጩሃል? ማይክ ይዞ ገንዘብ እያለ እንዲጮህ ያደርጓል ህዝቡን። ይህን ስሙትም። ጌታ ሆይ ብር ስጠኝ በሉ። ጌታ ሆይ ብር ስጠኝ በሉ። እኔ ቴሌቪዥን ላይ የምታይ ብር ከፍዬ ነው። አሜን ነው። በኋላ የማነብልህ መጽሐፍ ቅዱስ በብር የተገዛ ነው። መጽሐፍ ቅዱስ ምሰብክ አንተ እንዲደገፍ ብለህ የተቀመጥክበት ወንበር ብር ነው። እየሰማኸኝ ነው? የለበስከው ብር ነው። ነው የሚያስተምራቸው። እንግዲህ ይሄ ግለሰብ እናንተን ጌታዊ ብር ስጠኝ እንድትሉ ያደርጋል። መልሳችሁ ገንዘብ አምጡና እኔ ሰማይ ደግሞ ሊያስቀምጥላችሁ ይላል። ኦልሬዲ ጌታን ምን ጠይቀው ከሆነ ከሰማይ ለምን ሰማይ እንዲቀመጥልን እንሰጣለን ብሎ እንኳን የሚጠይቀው ሰው የለም። አይታችኋል አይደል? ቀጥሎ ደግሞ በማሳያችሁ ቪዲዮ ላይ ምን እያለ ነው ሄኖክ? ስሙትማ። አንተ ጊፍት ታመጣለህ፣ ይባርካሉ። ይሄ ነው ቢብሊካል። አንዳንድ ሰው ይመጣና 50 ሺህ ልባርከው ሄኖክ ይላል። ትባርከኛለህ? እኔ የምባርክ እንዳደመጣችሁት ነው። ሄኖክ ምን እያለን ነው?
እኔ ካህን ነኝ፣ እኔ ባርካለሁ እንጂ አንተ አትባርከኝም። አንተ ገንዘብን ተሰጣኛለህ፣ እኔ ቃል አውጣብሃለሁ ነው እያለን ያለው። ስለዚህ ይሄ ሰውዬ የነቀው ለገንዘብ ነው። መጽሐፍ ቅዱስ ደግሞ የሚናገረው ልጆች በገንዘብ ለሚመካ ወደ እግዚአብሔር መንግስት መግባት እንዴት ጭንቅ ነው ይላል። ማርቆስ ወንጌል ምዕራፍ 10 ቁጥር ላይ ጌታ ኢየሱስ ክርስቶስ ባስተማረው በሉቃስ ወንጌል መጽሐፍ ላይ ደግሞ እንዳነበብነው ለሁለት ጌቶች ልትገዙ አይቻላችሁም። ለማን? ለእግዚአብሔርና ለገንዘብ። ሐዋርያው ቅዱስ ዮሐንስ ደግሞ በመልእክቱ ምን ብሎ አስቀምጦልናል? ዓለምን የሚወድ ከእግዚአብሔር አይደለም። ዓለምን መውደድ እንዲህ ነው ይለናል። የዓይን አምሮት፣ የሥጋ ምኞት፣ ስለ ገንዘብ ያለ መመካት ነው። እንዲህ ያለውን የሚያደርግ የእግዚአብሔር ወገን አይደለም ወይም በብርሃን አይደለም ይለናል። ስለዚህ ሄኖክ ተፈታ። ሄኖክ ተለቀቀ የምትሉ ሰዎች ሄኖክ በታላቁ ጌታው በገንዘብ ፍቅር እስራት ውስጥ ያለ ሐሰተኛ አገልጋይ ነው። ሄኖክ ብቻ ሳይሆን የምትከተሏቸው ሐሰተኛ ጠንቋዮቻችሁ በሙሉ በገንዘብ ፍቅር ተጠፍረው ያሉ፣ ገንዘብን የሚያመልኩ፣ ከህዝቡ ገንዘብን በየትኛው መንገድ የሚበዘብዙ፣ የእግዚአብሔርን ቃል የሚያጣምሙ እንጂ ከእግዚአብሔር የተሰጡ አገልጋዮች አይደሉም። አንድ ቪዲዮ ደግሞ አንድ ፎቶ ደግሞ ለጥፋችሁ እየተመለከትኩ ነው። የሄኖክ መታሰርን አቡና ላይቭ ላይ እየተናገረ ተፈታ ብሎ የሆነ ሰው ኮመንት ላይ ሲጽፍ ዘግቶት ወጣ እያላችሁ ውሸታችሁ የትም አያደርሳችሁም። እንደዚህ አይነት ነገር አልተፈጠረም። ስለዚህ እውነት 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 አርነት ያወጣል። እርሱም ደግሞ በክርስቶስ ኢየሱስ ትምህርት ያለው እውነት ነው አርነት የሚያወጣው። ወደ ክርስቶስ ዞር በሉ። ከሐሰተኛ ነቢያት እስራት ተፈቱ። ሰላሙን ፋንታዬ ነው ከፍ ማለት ለኔ ፋንታዬ ነው ከፍ ማለት ለኔ ድርሻዬ ነው ከፍ ማለት ለኔ ድርሻዬ ነው ከፍ ማለት ለኔ እልልቶታለ ፋንታዬ ነው ከፍ ማለት ለኔ ድርሻዬ ነው ከፍ ማለት ለኔ ደመናው ከላዬ ላይ እስቲ ገፈፍ 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 አረግና ምን አረገልህ አሻገር ይኸው ዛሬ በድሉ ጎዳ በበረሃ ጋሻ ለተጠማ እርካታ ስትሆን አየሁ ኢየሱስ የኔ ጌታ ጀርባን ለደካማ ለተጠማ ሰጥተሃታደራ ስምህ ብሩክ ይሁን ስምህ ብሩክ ይሁን ስምህ ብሩክ ይሁን ስምህ እዚህ በላ በበረሃ ጋሻ ለተጠማ እርካታ ስትሆን አየሁ ጀርባን ለደካማ ሰጥተሃታደራ ስምህ ብሩክ ይሁን